ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? እንደተለመደው አጠር ባሉ ዝግጅቶች ተመልሼ መጥቻለሁ። የመጀመሪያ ዜና የሚሆነው እንግዲህ አዲስ አበባ ወጣቶች ታሰሩ የሚል ነው። ፐብሊክ ሚዲያ ኢንተርቴይንመንት የሚባል የፌስቡክ ግሩፕ ነው ይህንን መረጃ ያጋራ። እንግዲህ የቴዲ ዘፈንን አዳመጣችሁ በሚል እንደታሰሩ ነው የተናገረ ያለው የመረጃ ምንጩ። በጣም ያሳዝናል በእውነት ይህ እየሆነ ከሆነ በእውነት በጣም አሳዛኝ ነው። ደሞም ምናልባት በአሁን ሰዓት አይሆንም ብሎ ማለትም ከባድ ነው። ምክንያቱም በአሁን ሰዓት አይሆንም ያልነው ነገር ይሆናል ያልነው ነገር ደግሞ አይሆንም። ምንም ድብልቅልቅ ያለ ሰዓት ላይ እንዳለን ያው አብዛኛው ሰው የሚግባባበት ነው። ያው ቋንቋው ተቀይሯል፣ ሁሉ ነገር ተቀይሯል። አሁን እግዚአብሔር ብቻ ይሆነን ያወጣል የሚባልበት ዘመን ነው። እጅግ አስፈሪ ዘመን። ለማንኛቸውም እነዚህ የታሰሩ ወጣቶችን እግዚአብሔር ይሆናቸው እያልኩ ወደ የዘፈን ጦርነቱ ደግሞ እንግባ። ድምፃውያኑ ለቴዲ አፍሮ ጠንካራ ምላሽ ሰጥተዋል። የኦሮምኛ ሙዚቃ ድምፃውያኑ ገላና ገሮምሳና ዮሳን ጌታሁን ጋልሜሴና በሚል ርዕስ ትናንት አርብ ሌሊት ለቴዲ አፍሮ ኢቶሪካ አልበም ያዞምባና ዳስጣ ለተሰኙት ዜማዎች ቀጥተኛ ምላሽ ሰጥተዋል። መሐረቡን ስጡት ያዞምባ ነው ካለ፣ ሳቅን ካለቀሰ፣ ለቅሶ ዳስ ከጣለ፣ የሀገር ካባ ለብሶ የመንደር ሰባኪ፣ መልአክ መስሎ መጣ የሬሳ አምላኪ፣ ይከፈት መዝገቡ ታሪካችን ይታይ፣ ሀገር ማን ገነባ ማን ነውና ገዳይ። መሐረቡን ስጡት ያዞምባ አይደል ካለ፣ ሳቅን ላለቀሰ፣ ለቅሶ ዳስ ለጣለ። ድምፃውያኑ በስራቸው ውስጥ የታሪክ መዝገብ ተከፍቶ እውነተኛው ታሪክ እንዲታይ የጠየቁ ሲሆን ባንዳ ሀገር ሲሸጥ ባልቻ በጎራዴ በሚል ስንኝም የጀግናና የነጋዴ ልዩነት እንዲታወቅ መልእክት አስተላልፈዋል። በተጨማሪም እኛ ያቀናናት ገና ታብባለች፣ ጨፍላቂዋ ሀገር እውነትም ሞታለች የሚሉት ስንኞች የቴዲ አፍሮን አልበም ተከትሎ የተቀሰቀሰውን የሐሳብ ሙግት ይበልጥ እንዲፋፋም አድርገውታል። የጥበብ ሰዎች እንዲህ በሐሳብና በዜማ መሟገታቸውን እንዴት ታዩታላችሁ? ሐሳባችሁን አጋሩኝ። መረጃው ለሁሉም እንዲደርስ ሼር አድርጉት። መልካም ጊዜ። እውነትም ወደ ድንጋይ ዘመን እየተመለስን ነው ከሚያስብሉን ጉዳዮች አንደኛው ይሄ ነው። እንግዲህ ይህ ከተማ ላይ የተጀመረው ጦርነት ነው፣ የቃላትና የዘፈን የጭፈራ ጦርነት። ዌል አይ ዶንት ኬር አባውት ዘ ሚውዚክ በት የሆነ ያለው ነገር ምንድነው? እሱ በእርግጥ ያው እየተዋጋን እየተገዳደልን ከቆየን ዘመናቶች ተቆጠሩ። ህዝባችን እያለቀ ነው። በአንድም በሌላም በድህነት አረንቋ ውስጥ እየማቀቀ ነው። በኑሮ ውድነት ውስጥ እየማቀቀ ነው። በሃይማኖት ፍጭት እየማቀቀ ነው፣ እያለቀ ነው። እንግዲህ በጦርነትም እየሞተ ነው። ይሄ ምንም የሆነ ደግሞ መናገሩ ምንም ጥቅም የለውም። ይሄኛው ደግሞ ገረመን። አሁን የሆነ ለየት አለብኝ። ምንድነው? ማን ነው እሱ የታሪክ ባለቤት? የትኛው ነው እሱ ታሪክን የወሰደው? በእርግጥ ያው ታሪክ የሚሻሙ እንዳሉ እናውቃለን። ታሪክ ሳይሰሩ ታሪክን የሚሻሙ እንዳሉ እናውቃለን። ግን እስቲ አሁን ታሪክን ለታሪከኞቹን ተውና እኛ በትክክል እንኑር፣ በእውነትም እንኑር፣ መኖርን እንጀምር፣ ለልጆቻችን ታሪክን እንስራ። ይሄኛው ምን ይጠቅመናል? ይሄ እኮ ምንም ጮሆ የሚበሉ በእርግጥ አሁን ጨዋሂዎች ናቸው ዓለም ላይ የነገሱት። ዝም ብለው የሚንኳኩ ኳኳቴዎች ናቸው ዓለም ላይ ነግሰው ያሉት። ይሄ አይጠቅመንም። ታሪክን በትክክል እዚች ሀገር ቆይ ሲጀመር እኔ አልገባ ያለኝ አንድ ነገር አለ። እችን ሀገር እንደ ዳቦ ሸነሸናት። እዚህ ቦታ ላይ ከሌ የሚባል ነው የሚኖረው፣ እዚህ ቦታ ላይ ደግሞ ይሄ እኮ ፖለቲከኞች ያመጡት ነው፣ እግዚአብሔር የሰጠን አይደለም። ማን ነው እሱ አንተ እዚህ ቦታ ላይ ለአንተ ነው ብሎ የሰጠ? ይሄኛው ደግሞ ኧረ እባካችሁ፣ ኧረ እንደ ሰው እንኑር፣ ኧረ እንደ ሰው እናስብ፣ ኧረ ወጣት። ስለዚህ ይህ ቦታ የኔ ነው፣ ያ ደግሞ ያንተ ነው፣ ይህ ታሪክ የኔ ነው፣ ያ እኛ መጀመሪያ ታሪክን እንስራ። እኔ አይዶን ነው ብቻ ምን እየሆነ እንዳለ ለመገመት ይከብዳል አሁን ላይ። ለማንኛቸውም ቃላት አጠረን። እንግዲህ ትክክለኛ ሀገር ያለን ሰዎች ደግሞ ሀገራችን በሰማይ እንደሆነ እናውቃለን። ግን ለሰማይ መንገዳችን እናታችን ናትና እናታችንን ደግሞ እንዲህ ሰሞኑን ተነስተውባታል። እንግዲህ ምን እያሏት እንደሆነ አናውቅም። እነዛኞቹ ሰፈር ያሉ ሰዎች ያው ይታወቃሉ። ስለ እሷ ሲነሳባቸው ያንዘረዝራቸዋል። ምክንያቱም እላያቸው ላይ ያለ መንፈስ ከባድ ነውና አምላክን የሚያከል ፈጣሪን ይዛ አሳድጋ ታቅፋ የኖረች ያ እሳት ሳያቃጥላት እናቶች በስጋ የወለደችውን እናቱን የሚያከብር ትውልድ
እንዴት ነው እሷን የማያከብረው? ብቻ ለማንኛቸውም ስለሷ እኮ እኛ አይደለንም ቅዱሳን መናገር ይከብዳቸዋል፣ ተናግረውም አይጨርሱ። እና ለማንኛቸውም ይህ እጅግ በጣም የሚገርም ወጣት የተናገረው እስቲ አዳምጡት። ክራክቲና መከራን ተቀበለች ሴት ይሄንን እንዴት ነው ማድረግ ማችለው? ይሄንን ማለት ነው በቀጥታ ነው ፈልግ ጠቅስ እንዳጠቅስ ይሄንን ማድረግ እንዴት ነው ማችለው? ይሄንን መልስ አያችሁ፣ ይሄ ነው መልሳቸው። ሞታለች፣ ሞታም አድርጋለች። የእናንተ ፓስተሮች እኮ ሬሳው ነው የሚቀር አታውቁም? ይሄን ሬሳው ነው ሬሳቸው ይበሰብሳል። በቃ ታዲያ እሷ ግን በክብር አድርጋለች። በጣም የሚገርመው እንግዲህ ደግሞ እግዚአብሔር ለመንግስቱ ለክብሩ ቀናኢ አይደለ? ስለ እናቱም ዝም አይልም። እንዲህ አይነት ትንታግ የሆኑ ሰዎችን ደግሞ ያስነሳል። እንደነ ልጅ ማኛ አይነቶቹ አንባቢ ምሁር ልሂቃን ስለእመቤታችን እንዲህ ተናግራ የማትጨርሰውን ነገር እኔ ባይዘው በጣም ነው የተደነቅኩባት። እስቲ ተከታተሉት ብቻ። ለማንኛቸውም አፍን የሚያስከፍት ንግግር ነው ይዛ ያቀረበችልን የልጅ ማኛ። ተከታተሏት። ማርያምን ተዋት። አዎ ማርያምን ተዋት። መቃብር አምላክን ለወለደች እናት መጨረሻ ሊሆን ይችላልን? ጥያቄ ይቆየኝና ማርያም ለኢትዮጵያዊ ምን ማለት እንደሆነች ያላወቃችሁ፣ ያልጠየቃችሁ፣ ያላነበባችሁ ካላችሁ እነሆ ይሄንን ቪዲዮ ማርያም ለኢትዮጵያዊ ስል ሰየምኩት። ማርያም ለኢትዮጵያዊ። ማርያም ማህበር ናት፣ ጽዋ ናት፣ ዝክር ናት። በስሟ ተሰብስቦ እግዚአብሔር ይመለክበታል። በስሟ ተበልቶ፣ በስሟ ተጠጥቶ፣ በስሟ ተመጽውቶ፣ በስሟ ተሰብስቦ ባዳ እንደ ስጋ ዘመድ ይዋደድበታል። ማርያም ባህል ናት። ህገ መንግስት ሳይረቅ ፖሊስ ሳይደራጅ ማርያምን ብለው በስሟ ምለው በስሟ ውል አስረው በስሟ ቃል ገብተው ሀገር አቅንተውባታል። ፍርድ ቤት እስር ቤት ሳይሰራ በማርያም ተብለው ለጥል እርቅ ተቀምጠው ፍርድ ሸንጎ ቆመውባታል። ማርያም በጎ አድራጎት ሳይታወቅ ኤንጂኦ ሳይለመድ ስለ ማርያም ብሎ ጧሪ ቀባሪ ያጡ የታመሙ የተራቡ በልተው ጠጥተው ማደሪያ ያጣው ሳይቀር በስሟ ለምኖ ከማያውቀው ቤት እንደ ንጉስ አድሮባታል። ለኢትዮጵያዊ ማርያም ስሙ ናት። ኃይለ ማርያም፣ ተክለ ማርያም፣ ገብረ ማርያም፣ ወለተ ማርያም። ማርያም ተራራም ናት። ደብረ ማርያም ተራራ፣ የረር ማርያም ተራራ፣ ዝቋላ ማርያም ተራራ፣ ጊሸን ማርያም ተራራ፣ ደብረ ማርያም ተራራ፣ መቅደላ ማርያም ተራራ። ማርያም ወንዝም ናት። አቃቂ ማርያም፣ ርህረተ ማርያም፣ ባህረ ማርያም ሀገር ከፍቅሩ የተነሳ ተራራና ወንዙን የሰየመላት። ማርያም ቋንቋ ናት። ሲገረም ማርያምን፣ ሲጨነቅ ስለ ማርያም፣ ሲመርቅ ማርያም በሽልም ታውጣሽ የሚላት ማርያም የሕፃን ጠባቂ የአገር ዋስትና ናት። ለኢትዮጵያዊ ማርያም የምህላው መደምደሚያ ናት። የሰላም ሚኒስቴር ሳይቋቋም የአካባቢ ጥበቃ ቢሮ ሳይደራጅ ስለ እናት ስለ ቅድስት ድንግል ማርያም ተብሎ ማዕበልና ድርቅን የበረደባት ጦርነትና ቸነፈር የቀዘቀዘባት መደብ ናት። ማርያም በስሟ ተማጽነን፣ በስሟ ዘክረን፣ በስሟ ተሰይመን፣ በስሟ ምለን፣ በስሟ ተስለን፣ በስሟ መርቀን የማርያምን ትህትና የሰለሞንን ጥበብ ይስጣችሁ ብለን ሙሽራ የዳርንባት ስማችን ናት። ማርያም ማዳበሪያ ሳይታደል አርሶ የሚያበላ የሚያቀብል ገበሬና ነጋዴ በስሟ ጀምሮ የሚዘራ የሚያጭድ ስሟን ጠርቶ የሚያመርት ነው። ማርያም ለኢትዮጵያዊ የቤተ ክርስቲያን ቅኔ ማረፊያ ናት። ቀስተ ደመና የተሰየመላት የማርያም መቀነት ተብሎ አውሮፓና ዓለም ሳይንስ ባልደረሰበት ስነ ህንፃን እንደ ላሊበላ ዜማን እንደ ያሬድ በቅኔ የረቀቁባት ስሟን በልባቸው ይዘው ነበር ማርያም ብለው። ማርያም የቤት መሰረት፣ የጉዞ መሪ፣ የእርቅ ዳኛ፣ የድሆች ባንክ፣ የህፃናት ሞግዚት፣ የጽናት ምሰሶ፣ የቃል ኪዳን ቀለበት፣ የንጋት ብርሃን፣ የሴቶች ኩራት፣ የገበሬው ተስፋ፣ የጦር ሜዳ ድል ነች፣ የጸሎት መዓዛ፣ የህሙማን መድኃኒት፣ የዝምታ ጥበብ። የዘመንክ መስሎ ስሟን የጣልክ ሁሉ እውነተኛ ስልጣኔ እግዚአብሔርን መፍራት ፈጣሪን ማምለክ መገዛት አልፎም በደካማ ስጋ እኔ እናንተ በያዝነው በደካማ ስጋ በሐሳብ በቃልና በስጋ ከክፉ ሐሳብ ሁሉ የራቀች ንጽሕት ፍጹም ንጽሕት ጸጋን የተመላሽ ሆይ እንዳላት መልአኩ በመለኮት ጸጋ የተሞላች ወላዲተ አምላክ ማደር ኦፍ ጋድ ከመላእክት የከበረች የማይቻለውን የቻለች የስጋና የመለኮት መገናኛ አክታሚተ ድንግል የተፈጥሮ ሕግ ለሁሉም አንድ ሲሆን ለሷ የተለወጠባት ድንግል በስጋው ሕሊና የተባለች ስጋና ሕሊና ንጽሕት ያለባት ምህረተ ቃል ኪዳን ባለቤት የሆነችን ድንግል የጣልክ በትህትናዋ አምላክን ከሰማይ ስላወረደች በንጽህናዋ የመለኮት ማደሪያ ለሆነች በእናትነት ለፈጣሪ እናት ለመባል የበቃች ሰው ሆና ሳለ
ትወልዳለች ከመላእክት ላስበለጣት ጌታ ስለቀረበች ለ5500 ዘመናት ከአዳምና ሔዋን ጀምሮ በነቢያት ዘንድ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ተብላ የተጠበቀች በኢሳይያስ በሕዝቅኤል በዳዊት በወርቅ ልብስ ተጎናጽፋ በንጉሥ ቀኝ ትቆማለች ተብላ የተጠበቀች ያዕቆብ በሕልሙ ያያት መሰላል የትንቢት መፈጸሚያ ከትውልድ ወደ ትውልድ ሊተላለፍ የመጣውን ያ የበረከት ዘር ፒውር ላይን የሚባለው እናትና አባቷ ሐናና ኢያቄም ላይ እስኪደርስ ማርያምን እስኪያገኝ ድረስ በትዕግስት የተጠበቀች ከውልደቱ እስከ ህልፈቱ አብራ የነበረች አምላክ እናቴ ያላትን ራሱ አምላክ እንደ ዘመኑ ሰው ተጠቅሞ ጥሏታል ብለህ ስታስብ ገና እንደ ማስቲካ አኝኮ ተፍቷታል ጌታ ብለህ ስታስብ ገና ተገልግሎባት ዘመኗን ትቷታል ረስቷታል ብለህ ስታስብ ገና ድንቁርና ቤት እንደሰራበት ወቅ አምላክ እንኳን አምላክ ይቅርና ፍቅርን የፈጠረ የፍቅር ባለቤት እኔ እናንተ እንኳን እናታችንን አድገን አልተውንም። የእናቶችን እናት ሊያስጥል ሲመጣ ዲያብሎስ ኢትዮጵያዊ ሆነ በመቀነቷ አድገህ እንዴት ቻልክበት ነው? ግን እንዴት ቻልክበት? ሃይማኖት ውሸት ሆኖ መጽሐፍ ቅዱስ ተረት ተረት ቢሆን እንኳን ማርያም የድርሰቶች መጀመሪያ እና መዝጊያ መጨረሻው ነች። እናማ ማርያምን ለኢትዮጵያዊ ተዋት እባካችሁ።